በጎል ተከበ በአትክልት ተጠቅለለ በጎል ተከበ በአትክልት ተጠቅለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ መቼ ከንቱ ቀረ ሰይጣን ተመለሰ ያቀረቀረ ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ሰይጣን ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀኔ መቀኘልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ። ዝማሬ መላእክት ያሰማል። አሜን አሜን። የሚገርም ነው። እግዚአብሔር እንግዲህ ቸርነቱ ብዙ ነው። ባለቀ ነገር ላይ አይደለም የሚሞላው። ጥሩ ሰው ነው። ጥሩ አባት ነው። በዛ ሰዓት እሱ ዝም ብሎ እጁን አጣጥፎ ተቀምጧል ማለት አይቻልም። የሚልክባቸው ጊዜያቶች አሉ። የሚልከው ግን ለኔ ሳይሆን ለልጆቹ ነው። አየለ ልጆቹ ካዝና ያበጠ ነው። የኔ ግን ባዶ ነው። ግን ልጅ ስለሆኑ አንደኛ በባህሪ እኔ ልጆችን ገንዘብ ብዬ መጠየቅ ይከብደኛል ከአንድ ቀን በስተቀር። አሁን እነግርሃለሁ እነሱ ያንን ገንዘብ በብዙ መንገድ ሲያወጡታል። እኔ ግን እዚህ ብዙ ነገሮችን ለመሙላት ቆዳዬን እየላጥኩ ነው። አየህ ያ ነው ትልቁ እንትን። እሱ በራሱ ምንም የህሊና ክስ የለበትም። አየህ ግን አንድ ቀን ምን እንደሆነ ልንገርህ። መብራት ተቆረጠብኝ። መብራት ተቆረጠብኝ። ልክ እንደዚህ ሀገር መፈላቅቶኝ። እሺ ከዛ በኋላ አውቃለሁ እኔ ትንሾቹ ልጆች ብር እንዳላቸው። ለዚህ ምን አልኩ ጠራዋቸው ሁለቱን እና ይኸውልሽ እኔ አሁን ፔቼኬ ወይም ክፍያው ገና ነው። ብር የለኝም ምንም ነገር። መብራት ጠፍቷል። አሁን መብራት በጨለማ ማደር አንችልም። እናንተም ደግሞ ኢንተርኔት ምንም ለማግኘት መብራቱ መቀጠል አለበት። ስለዚህ ብር ከእናንተ ልበደር ነው አልኳቸው። ስንት እንስጥሻሉ? እንትኑ የሚከፈለው $150 ነው። እናንተ 100 ስጡኝና እኔ ልክፈል አልኩኝ። እሺ ምንም ችግር የለም ብሎ 100 ሰጠኝ እና እንደዛ ግን አይ ቲንክ ያ ክፍተት ነበር። አያ አሁን የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል። ፕሮቴስታንት እና ግን መስቀል አደርጋለሁና ልጅነት ነውና ልቤ ውስጥ አለች ኦርቶዶክስን። አደግ ብዬ ደግሞ አገልግሎት ውስጥም ከገባው በኋላ አንዳንድ ጊዜ ኦርቶዶክስን ስናይ እንቀናለን። ብዙ ነገር ያስቀናል ማለት የሴት ልጅ አለባበሷ፣ ስርዓቱ፣ ጸጉሯን ተከናንባ የምትገባው የአምልኮ ስርዓታቸው ረጋ ብለው። ምክንያቱም ጳውሎስ መንፈስ ቅዱስ የሰላም አምላክ ነው እንጂ የውካታ አምላክ አይደለም የሚለውን ነገር ወደ መረዳት እኛ ጋር እንዴት ነው አምልኳችን? ጨርቃችን ጥለን ለጌታ ነው እንላለን። ሼክ እየቀነስኩኝ ለጌታ ነው፣ እንዲህ ቂጤን እንዲህ እያሉ ለጌታ ነው። ውባለም አምኖ እስቲው ቪዲዮቹ ተመልከቱ። ሰው እያሰናክል ጡቴን የሚያሳየው ሼፔን እንዲህ እያደረኩ ጥፍሬን እዚህ ጋር እንዲህ አርጌ እንዲህ የትኛውን አጋንንት ነው የማስወጣው? በአጋንንት እኮ ነው አጋንንት እያስወጡ ያለው። እላዬ ላይ ስንት አጋንንት ቀምሬ እውነት ለመናገር እና ኦርቶዶክስን ከርቀት ስናይ በጣም ብዙ ነገር ይመረከናል እና ይሄ ነገር እያስጠላኝ ከመጽሐፍ ቅዱስ ውጭ ብዙ ነገር እንዳለ ሳይ የሸሸው መጣሁኝና ኦርቶዶክስ ለሆንኩ የቻልኩት
በዚህ መሀል እያለው እኔ ያ ኮሮና መምጣቱ ለኔ በቃ በጎ ሆነልኝ እና በቃ ቆይ ልክ ያልሆነ ነገር አለ እዚህ ጋር ልክ ያልሆነ ነገር አለ ብዬ እኔ ከዚህ በኋላ በቃ ይሄ መንገድ ትክክል ስላልሆነ ራሴን ከሃይማኖት ነገር አወጣለሁ እግዚአብሔርን በቃ እግዚአብሔር አለ ጸልያለሁ እግዚአብሔር አመሰግናለሁ ወደ ስራ ይገባለሁ ይሄ ማጭበርበር ነገር ውስጥ ዘይት መሸጣችን ውሃ መሸጣችን ስቲከር መሸጣችን እንደገና እኔ አገልግሎት በሄድኩ ቁጥር ዘይት አሽጪ እንዴ መከራዬን በለው እኮ በቃ ኮንፈረንስ በሄድኩ ቁጥር ዘይት ማት ከምሮ ያመጡኝ አሽጪ ግዴታ ነው አገልጋዩኝ እስከሄድኩኝ ድረስ ለኔ ፖስታ 30,000 ብር ሲጠኛል እኔ ለቤተ ክርስቲያኑ ብዙ ማሰባሰብ አለብኝ ግዴታዬ ነው አልሽጥም ማለት አልችልም ስለዚህ ዘይቱን አጫርታለሁ ውሃውን አጫርታለሁ አልበቃ እንዴ ክፍለ ሀገር ማስሄድ ማያመጡልኝ ነገር አለ ፍየል አጫርቲ ይሉኛል እግዚአብሔር ምክንያቱም የገጠሩ ሰው ምስኪን ነው በፊት ልጅ ያለው ፊልም ሞዴሊንግ አይነት ነገሮች እንደዛ ህልም ነበርኝና ወደ አገልግሎት ስገባም ያንን ነገር የተኩት በቃ ጌታ ይሻለኛል በቃ ጌታ ይበልጣል የጌታ መንገድ ነው ምናምን ብዬ ነው ጀመርኩ መጣሁኝ ቁጭ ብለን አንድ ቀን የሆሳና በዓል ነበር ኦርቶዶክስ እና ጓደኞቼ ቁጭ ብለናል ከዛ ሆሳና በዓል እኮ ለምን አንሄድም ቤተክርስቲያን ተባባል ምን ችግር አለ እነሱ ኢየሱስን አለ እንደሚያመልኩ አንድ እኮ በኢየሱስ እኮ እንገናኛለን እንሂድ በቃ እንድሽ ከዛ አንድ ጓደኛችን ጋር ሄድኩኝ ኦርቶዶክስ ናት ቤተክርስቲያን ልንሄድ ነው ነጠላችን ያማችኋል ያምሻል አለች እንዴ ምን ችግር አለው ክርስቶስን አይደል እንደምታመልኩት ስለዛ ሄደን የሆሳናን በዓል አክብረን ልንመጣ ነው ነጠላ ስጪ አንቺ ያምሻል አገልጋይ አይደለሽ እንዴ ኦርቶዶክስ ያቀኛል እንዴ ነው ያቀኝ ማምጪ ስጪ ፕሮቴስታንት ናት እሷ ኦርቶዶክስ ናት ነጠላውን በግድ ተቀበለናት ቀጥታ ሄድ ነው ገርጂ ጊዮርጊስ ቤተክርስቲያን ሄድ መጀመሪያ ገርሞኝ ነው መከራከር እኔ ሞን ወደ እውነት እና በቃ እሷ ልታስቆመን ሞከረች ኦርቶዶክስ ናት ግን እንደውም እሳይ ማለት ነበረባት ከለከለችን እንደውምና ተነስተን በግድ ነው ሄድ ነው ግቢው ውስጥ ገባን ጉባኤው ወጥቷል በጣም ደስ ይላል ጸጥታው ወይ ስማ እና ገብተን ድንጋይ ላይ ቁጭ አለን ወይኔ እንዴት ደስ ይላል እናንተ በልቦ ኦርቶዶክስ አይደለች ምን ልታሰጣሽ ነበር ወለደኛ ለምን እኔ እንዴ የአንጀት ቁስለት የሚባል አለ ጉሮሮ የጩኸታችን ብዛት ሞንቶርቦና ስፒከር ያድኖ ቆሮ አምሮ ልክሳ ሄዶ ህዝቤን አጽናኑልኝ ይላል ጌታ እኛ ደግሞ በስፒከር ጭራሽ ጭንቅላቱን ገበያ ውስጥ የተናወጠ በኑሮ እንትን የተናወጠውን እኛ ደግሞ በእንትን ብለን እንትን ያለው ነውና እጄ በቃ ጸጥ ብለን እንዲውጭ ብለን ተቀምጠን እኔ አልኩኝ በቃ አሁን ከፕሮቴስታንት ሙሉ በሙሉ አንዴ በቃ ወጥቻለሁ እንዳልል ድንጋጤ ነው የሚሆነው ለህዝቡ ያቀኛል በቸርች ያቀኛል በአገልግሎት ያቀኛል ከዛ በኋላ ኮሮና ተከፍቶ ሰው ሲጀምር ቸርች እኔ አልጀመርኩም መች ነው የምትጀምሪው ነብይት ያንቺ መች ነው የሚጀምረው እየተባለ ነው የአልበሜ ጭምጭምታም ሰው ጋር ደርሷል እንዳለቀ መች ነው እንደዚህ አይነት ሁኔታ ውስጥ ነው ያለው እኔ አሁን ምንም ወሰናችሁ ሌላ እምነት ቀይራለሁ ብዬስ ግን ያሰብኩት በቃ ይሄ ሃይማኖት ልክ አይደለም የሚለው ውስጥ ነው እኔ ከዛ በቃ ከዚህ በኋላ እኔ ኦርቶዶክስ ቤተክርስቲያን ልጅ እያለሁ የመጣው እንዲቀመጣለሁ ሰላሟ በጣም ደስ ይለኛልና እግዚአብሔር ነው የሚያመልኩት እነሱ ምን እዚህ ቁጭ ብዬ እግዚአብሔርን ጸሎት አድርጌ ልቤን ጸልዬ ሄዳለሁ በቃ ከኔ ጴንጤ ሁለተኛ ተገቢ ማይደርስም ብዬ ፎቶ አነሳችኝ ተነስተን ሄድን ቤት ገባን እናንተ እብዶች መጣችሁ ምናምን ያልችን ጓደኛችን ቁጭ አለን ከዛ ራሴን በሻሽ በነጠላ ሳይ በቃ በጣም ነው ማምረውና ሴቶች እኛ ፎቶ ብድሮ እንወዳለን ግን ይሄ ለየት ያለ ነው ራስን እንዴት ያምራል ብዬ ፖስት አድርገሽ ወይኔ ግን እንዳይገሉኝ አረፖስት እሺ ለቤተ ክርስቲያን ያለኝን አክብሮት ከልጅነት ጀምሮ ኦርቶዶክስ ቤተ ክርስቲያን እየሄድኩ የመቀመጥ ልምድ አለኝ እና የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል እቺ ብቻ ነው ጽፌ ፖስት አደረኩ ተበጠበጠ በቃ ተበጠበጠ ፌስቡክ ላይ ይለቀ እቺ ይለቀ አረ ታይ እንጂ የትኛው ሰላም የቱ ጸጥታ ያዋፋቱ ነው ምንድነው በቃ ተደረደረ ከዛን ቀጥታ በቃ ሆነች አይነት ነገር ነው ሆነሽ ነው ሂጂ ተረከበ ከዛ ኢቨን ወደ ስድቡላ ይሄ ምንም ብቻ አይደለም ኮሜንት የሚያደርጉት በጣም ማከብራቸው ትልልቅ ናቸው ብላቸው ፓስተሮች ዘማሪዎች እየገቡ እርግማን ስድብ እኔ ደግሞ የነበርኩበትን ሁኔታ በግሌ እንደነገርኳችሁ ጥላቻ ውስጥ ነኝ በቃ ልክ እንደው አሁን እንደዚህ ረጋ አርግ ያወራውኝ እንጂ ጥላቻ ውስጥ ነበርኩኝ በቃ የሚያደርጉት